ስሚ ለምን መስራት አለ መስራቱን ወይዘሮ ዛራ ላይ እንሞክረው? ቆይ ሰው የላብራቶሪ ጥራት ምን ሞክርባት? ያው ወይዘሮ ሞርዚና ከተረፈ እንዳይባክን ብዬ ነው። ኧረ ተይ ለአንቺ ስም ነው አይከብድሽም? የኔ ብቻ አይደለም መቤቴ የአባቴም ያያቴም ነው። ያጠየቅኩሽ እኮ ስምሽ ማን ነው ብዬ ነው እኮ። ሶኒያ ደሞዝ አስቻለው ነጦሽ ጠንቋይ ቤት። ጠንቋይ ቤት? አዎ። ለምን? ያው ለወይዘሮ ሞርዚና ማጥፊያ መድኃኒት ፈልገን ነበር እና ተሳካላችሁ? አሁን በቁማታ ቆይ ድድሽንም ነው ማለት ነው የሚያሳክክሽ? ዝም ብለሽ የምትስቂው? ወይ ጉዴ ቀመሽው እኮ። በደንብ መኖር አለመኖር ደግሞ ያንቺ ስራ ምንድነው? ምንም ሳይሰሩ መኖር ይቻላል እንዴ? አዎ ያው ልክ እንደኔ ይመስለኛል። የሆነ አስገምት መገመት ጥሩ አይደለም። እሺ ካልሽ፣ በነገራችን ላይ የሳይኮሎጂ ተማሪ ሰዎችን በደንብ ማንበብ ይችላል። እሱ ይነበባል እንዴ? አዎ ያው በደንብ። ታዲያ እኔ አንብበኝ። ሁሉም ነገር መኖርም ሳይቀር አስጠልቶኛል። ተው እባክህን፣ ውስጥህን አታቁስል። ልቤ ለሁለት ተከፍሏል። ማንና ማን ጋር? አንቺና ልጄ ጋር። አምነን የእውነት ልብ ውስጥ ቦታ አለኝ? አዎ ግን ምን? እኔ አልሆንሽም እጎዳሽ። በአምነን ቤትና በአምነን ቤተሰብ ውስጥ እንግዲህ ትልቅ ችግር እየተፈጠረ ነው። በለት ያልተጠበቁና በፍጹም ይሆናሉ ተብለው ያልታሰቡ ነገሮች በጠቅላላ እየተፈጠሩ ነው ያሉት ማለት ነው። እንግዲህ ሲፈንና ወይዘሮ ሜርሲ ከባድ ነገር አድርገዋል ማለት ነው። የሜርሲ ጭካኔ ምን ያህል እንደሆነና እዛ ቤት ውስጥ እንግዲህ ቤተሰብ መስላ ወይም ደግሞ ወይዘሮ ሞርዚናን ለመጉዳት ቅዳና አስባ ያደረገችው ነገር ጊዜም ሳይፈጅባት ተሳክቶላታል ማለት ነው። ሜርሲ እንግዲህ ሲፈንን ራሱ የማታውቀው ቦታ ወስዳታለች ማለት ነው። ያልተጠበቀና ወይም እንደዚህ ታደርጋለች ተብሎ ያልታሰበ ቦታ ጠንቋይ ጋር ይዛት ሄዳ እንግዲህ መድኃኒት አምጥተው እንግዲህ ወይዘሮ ሞርዚናን ትልቅ ችግር ውስጥ ወይም ራሷን እንድትስትና እንድታብድ አድርገዋታል ማለት ነው። ይሄ ደግሞ ሀሳብ የሜርሲ ሀሳብ ነው ማለት ነው። እንግዲህ ሜርሲ እዚህ ቤት ውስጥ ፍላጎታ ምን እንደሆነ በግልጽ ባናቅም ግን ደግሞ የዛ ቤት ደስታና እዛ ቤት ውስጥ ያሉት ከአምነን ውጪ በሙሉ እንዲጎዱ ትፈልጋለች ማለት ነው። ሀብትም ንብረትም ከሆነ የምትፈልገው እንግዲህ መጉዳት የነበረባት አምነንን ነው። ወይዘሮ ሞርዚና እንግዲህ እዚህ ሀብት ላይ ብዙም የሚያገባት ነገር የለም ማለት ነው። ግን ደግሞ አሁን ላይ ሜርሲ እየጎዳችና ወይም ልትገላት የምትፈልገው ወይዘሮ ሞርዚናን ነው ማለት ነው። ሞርዚናም እንግዲህ ሜርሲን በተደጋጋሚ አታምናትም ነበር። እዚህ ቤት ውስጥ የመጣችበት አላማና የራሷ እቅድ እንዳላት አስባና ከሷ ለመራቅ ለመጠንቀቅ እየሞከረች ባለችበት ሰዓት ግን ደግሞ ቀድማታለች ማለት ነው። ከሲፈን ጋር ሆነው እንግዲህ ወይዘሮ ሞርዚናን እንድታብድ አድርገዋታል ማለት ነው። ይሄ ነገር ደግሞ መቼም ቢሆን ቤት ውስጥ ትልቅ ነገር ሲፈጠር የሚጎዳውና ራሱን እንዲጠላ የሚሆነው አምነን ነው ማለት ነው። እንግዲህ ሜርሲ ያላሰበችውና ያልተገነዘበችው ነገር ቢኖር ሌላ ሰው በጎዳች ቁጥር ያምነንን ህይወት እያመሰቃቀለችውና ግራ ያጋባችው እንደሆነ በፍጹም አልገባትም። በእርግጥ ለሱ መልካም አስተሳሰብ ቢኖራትም እስካሁን ድረስ እሱን ለመጉዳት አላሰበችም። ግን ደግሞ በተዘዋዋሪም እሱን እያሰቃየችውና እየጎዳችው ነው ያለችው ማለት ነው። የልጅቷ መጥፋትና ማለትም የዲና መታገት ሳይበቃው አሁን ላይ ደግሞ ሌላ ትልቅ ችግር ወርዶበታል በአምነን ላይ ማለት ነው። የሲፈንም እቅድ እንግዲህ ተሳክቶላታል። ምክንያቱም የምትፈልገው የነበረው እንግዲህ የድርጅቱን 50% ፈልጋ ነበረ።
ዲናን ህፃኗን ያገተቻት ማለት ነው። ይሄም እንግዲህ አምነን ከሰውና ከብር ማን ይበልጣል ብሎ ራሱ ማመዛዘንም አልፈለገም። ስለዚህ ብርና ሀብትን ሰርቼ ስለማገኘው ችግር የለብኝም ልጅቷ መዳን አለባት ብሎ ጊዜም አልፈጀም ማለት ነው። የድርጅቱን 50% ለነ ሲፈን አሳልፎ ሲሰጥ ማለት ነው። ምክንያቱም ልጅቷን በጣም ይወዳታል፣ እሷም ትመካበታለች። አድነኝ እያለችና እንዲያድና ስትማጸነው እንግዲህ ማድረግ የሚችለው ነገር እነሱ የጠየቁትን ነገር ስለሆነ አድርጎላቸዋል ማለት ነው። በእርግጥ አሁን ላይ እንግዲህ ልጅቷ ወደ ቤቷ ባትመለስም ግን ደግሞ እንደ ስምምነታቸውና ሰዎቹ እንደሚፈልጉት ስለሆነላቸው ምናልባትም ዲናን ሌላ ነገር ሀሳብ ካልቀየሩና ሌላ ጥቅም ካልፈለጉ በስተቀር በቀላሉ ሊለቋት ይችላሉ ማለት ነው። ግን ደግሞ አምነን አንዱን ችግር ፈታው ብሎ ሲያስብ ሌላ ችግር ይፈጠርበታል። ይሄ ደግሞ ህይወቱን በሙሉ ምስቅልቅል አድርጎበታል ማለት ነው። የእናቱ ሀዘን ሳይወጣለት ሌላ ብዙ ችግሮች በላይለው እየተደራረቡና ህይወቴ ምን አይነት ነው እያለ ራሱንም ደጋግሞ ማንነቱንና የወደፊቱን ጥያቄ ውስጥ እንዲገባ አድርጎታል ማለት ነው። እንግዲህ አምነን አሁን ላይ እንግዲህ በጣም ግራ እየተጋባና ህይወቱ ሙሉ እየተመሰቃቀለበት እንደሆነ እየተሰማው ነው። ቤሊን በተቻላት መጠን ለማረጋጋትና ወደፊት ነገሮች በሙሉ እንደሚስተካከሉ እየመከረችና እያጽናናችው ነው ያለችው ማለት ነው። እሱም እንግዲህ ምንም ነገር አልደበቃትም። ህይወቴ ወይም ደግሞ ልቤ ራሱ ለሁለት ተከፍሎብኛል በአንቺና በልጄ ግራ እየተጋባው ነውኝም ብሎ እንደሚወዳትና እንደሚያፈቅራት እየነገራት ነው ያለው ማለት ነው። እሷም እንግዲህ ልብ ውስጥ ቦታ እንዳላትና እንደሌላት ጠይቀዋለች። በእርግጥ ካፉ መስማት ፈልጋ ሊሆን ይችላል እንጂ እንደሚወዳትና ከሷ ጋር ጊዜ ማሳለፍ ወይም ደግሞ ህይወቱን ሙሉ ከሷ ጋር መሆን እንደሚፈልግ ታውቃለች ማለት ነው። ግን ደግሞ ያው ጆሮ እየሰማውን ስለሆነ የሚያምነው ይሄንን ጥያቄ አቅርባለታለች። አንተ ልብ ውስጥ እኔ ቦታ አለኝ ወይ ብለዋለች። እሱም ትልቅ ቦታ ከማንም በላይ የተሻለ ቦታ እንዳላት አሳይቷታል ወይም ደግሞ እያሳያት ነው ያለው ማለት ነው። ሌላው ወይዘሮ ሞርዚናን እንዲጠብቅ ወይም ደግሞ እንዲንከባከብ የመጣው ሰውዬ ወይም ደግሞ ሳይካትሪስቱ ማለት ነው ቤሌንን እንዳያት የወደዳትና የተመቸችው ነው የሚመስለው ማለት ነው። እሷም እንግዲህ አቀራረቧና ውበቷ ቶሎ ሰውን ስለሚስብ እሱም በዚህ ነገር የተማረከና በቤሊን የተረታ ይመስላል ማለት ነው ገና በአንድ ግንኙነት። ስለዚህ እኔ ሰው ማንበብ እችልበታለሁ፣ ስለዚህ አንብቤሻለሁኝ እያላት ነው ያለው ማለት ነው። እሷም እንግዲህ ስለሷ ምን እንዳነበበና ስለሷ ምን እንዳሰበ ስትጠይቀው ሌላ ጊዜ ነው አሁን አልነግርሽም ብሏታል። ይሄ ደግሞ ከሷ ጋር ሌላ ጊዜ ማሳለፍ እንደሚፈልግና ነገሮችም ከሷ ጋር እንዲያገናኙት እድል እየፈጠረ ነበረ ያለው ማለት ነው። ከተለየችውና ከሄደችም በኋላ እንግዲህ በምናቡ ስታወራለትና ስትስቅ እያሰበ ራሱን ሲያዝናናና ሲደሰት ነበር ማለት ነው። ስለዚህ ወዷታል ማለት ነው። ይሄ ደግሞ እንደገና ለአምነን ሌላ ትኩሳት ሊሆንበት ይችላል። ምክንያቱም ቤሊንን ሌላ ሰው ሲያይበትና ሌላ ሰው ሊወስድበት ሲሞክር መቼም ዝም ብሎ አያይም። በዛ ላይ ደግሞ ቃልም አለ። ቃልም ቤሊንን ይፈልጋታል ነገሮች እስከሚመቻቹና አጋጣሚውን እየጠበቀ ነው እንጂ ቤሊን ጋር ቃል ጊዜ ማሳለፍ ይፈልጋል ማለት ነው። ስለዚህ አሁን ላይ እንግዲህ የአምነን ህይወት በብዙ ችግሮችና በብዙ ፈተናዎች እየተከበቡ እየሆኑበት ነው ያለው ማለት ነው። ሌላው የወይዘሮ ዛህራ ጓደኛ እንግዲህ በድጋሚ መታለች ማለት ነው። እንግዲህ ወይዘሮ ዛህራና ጓደኛዋ ቤሊን ሆነው በራሳቸው ትንሿ ዓለም ላይ ቤቱን ሲያደምቁትና ምን ያህል ደስተኛ እንደሆኑ ከቤሊን ጋር መገናኘታቸውና ቤሊንንም ማወቃቸው በጣም እንዳስደሰታቸው ወይዘሮ ዛህራም እንግዲህ ባልወልድ ራሱ እግዚአብሔር ክሶኛል እንደ ልጄ እንዳያትና እንዳከብራት እንድታከብረኝ ፈጣሪ ሰጥቶኛል፣ ስለዚህ ከሷ ጋር በፍጹም ደስተኛ ነኝ እያለች ነው እንግዲህ ወይዘሮ ዛህራ የቤሊንን ውለታ መቼም እንደማትረሳ ለጓደኛዋ እየነገረቻት ነበረ ማለት ነው። ምክንያቱም ወይዘሮ ዛህራ ልትባረር በነበረበት ሰዓት ቤሊን ምን ያህል መስዋዕት ከፍላ እንዳዳነቻት ጓደኛዋም ስትሰማ
ቤሊን በጣም መልካምና የምትወደድ የምትፈቀር የምትከበርና የምታሳሳ እንደሆነች እንግዲህ ገብቷታል ማለት ነው። ከሷ ጋርም ለመግባባትና የሆዳቸውን ወይም ደግሞ በትንሽየዋ ዓለማቸው ውስጥ ለመደሰት ጊዜም አልፈጀባቸውም ማለት ነው። ቤሊን በጣም ቀለል ያለችና ሰውን የምትማርክ ለሰው መልካም አስተሳሰብ ያላት ቅን ልብ ከውበት ጋር የታደለች ስለሆነች ማንንም ሰው ለመማረክና ለማማለል በቂ ወይም ደግሞ ሰው ልብ ውስጥ ሰው አይምሮ ውስጥ ለመቅረት ጊዜም አይፈጅባትም ማለት ነው። ለዚህም ነው እንግዲህ የወይዘሮ ዛህራ ጓደኛ ቤሊንን ወዲያው እንደሰማችና እንዳየቻት የወደደቻት ማለት ነው።